ውሸት ምን ይሰራላችኋል? ማስመሰል ምን ይሰራላችኋል? ቅጥፈት ምን ይሰራላችኋል? ያልተባለ እንደተባለ አድርጋችሁ መተረክ ምን ይሰራላችኋል? ለነገሩ ከዚህ ውጭ እኮ ምንስ ትሰብካለህ ነው እኮ። ስለ ክርስትና የምታውቁት ነገር የለም። ሰብካችሁ የምታሳምኑት ትውልድ እኮ የለም። ክርስትና መጽሐፍ ቅዱስ ሰብካችሁ ትውልድ እዛ ውስጥ ማቆየት እንደማትችሉ ስለምትረዱ ነው። ሙስሊም ገዳይ ነው፣ ሙስሊም ሊያርደን ነው፣ እያረደን ነው። እያረዳችሁ አይደለም። በነገራችን ላይ አሁንም ሙስሊም አይደለም እያረደ ያለው። እያረደ ያለው ማን እንደሆነ አይታወቅም። አይታወቅም። ድራማ ነው እየሰራችሁ ያላችሁት። ፖለቲካ ነው እየሰራችሁ ያላችሁት። እየታረዱ ያሉ ሰዎች በማን እየታረዱ እንዳሉ የሚታወቅ ነገር የለም። አይታወቅም። መታረዳቸውም እኔ በግሌ አላቅም፣ መታረዳቸውም አላቅም። ግን እየታረዱ ከሆነ የሚያርዳቸው ራሱ ሙስሊም አይደለም። ውሸት ነው። ሙስሊም የሰው አንገት አይገዘግዝም። ውሸት ነው። የምን ማስመሰል ነው? በቃ ማናቀው አዲስ ነገር ልትፈጥሩ ነው? አዲስ ትውልድ ተፈጥሯል ማናቀው? ወይስ በኢትዮጵያ ውስጥ የምናውቃቸው ሙስሊሞች ናቸው? ሙስሊም ሰው አያርድም። ውሸት ነው። ድንበር ካለፍ አጠፋለሁ እገላለሁ ካልከው ሊከላከል ይችላል። ሙስሊም ግን የሰው ልጅ እንትን አድርጎ አያርድም። ለህይወት ትልቅ ክብር አለው። ለሰው ልጅ ለነፍስ ትልቅ ክብር አለው። ሙስሊም ተጠያቂነትን ይፈራል። ሙስሊም በፈጣሪ ተጠያቂነት በጣም የታሰረ ነው፣ ይፈራል። ለፈጣሪ ህግ የሚገዛ ትውልድ ነው። የሆነ ነገር ሲያደርግ ከፈጣሪ ህግ ጋር ነገሩን እየመረመረ ነው ራሱ የሚተገብረው። አያርድም፣ አይገዘግዝም። ውሸት ነው። ትውልዱ መንቃት ያለበት። ድራማ ነው እየተሰራ ያለው፣ ፖለቲካ ነው እየተሰራ ያለው። ተናግረን ነበረው እኮ የት ነው አማራ ክልል ላይ 3 ሰዎች መስጊድ ውስጥ ሲገደሉ፣ ይሄ አጀንዳ የሆነ ሰዓት ላይ ይመጣል፣ ሃይማኖትን ማጣላት የሚፈልጉ ሰዎች የሚፈጥሩት ነገር ነው ብለን ተናግረን ነበረው። ይሄ ነው እየተደረገ ያለው ራሱ አሁን። ውሸት ነው። ከዚህ በኋላም ይቀጥላል። በነገራችን ላይ እነዚህ ሰዎች እንደዚህ ማድረጋቸው ሙስሊምን ለማጥፋትና ለማረድ የሚዘጋጁ ክርስቲያኖች ራሱ አሉ። የሚገድሉት ውሃብያ ናቸው፣ ሙስሊሞች ናቸው የሚሉት ገዳዮቹ ሙስሊሞች እንደሆኑ አረጋግጠው አይደለም፣ ማረድ ስለሚፈልጉ ነው። ሙስሊምን ማጥፋት ይፈልጋሉ፣ ሙስሊምን ማረድ ይፈልጋሉ አሉ። እነ ያያ የሚባሉ ለሊት ቅጥቂጥ እየዳበሱ ቀን ከትውልድ ብር እንትን እያደረጉ የሚኖሩ ቀጣፊዎች ማረድ ይፈልጋሉ። ማጥፋት ስለሚፈልጉ ነው። እንዲመቻቸው ብላ ምክንያት ነው እየፈለጉ ያሉት። ሙስሊምን የሚያርዱበት ጉዳይ ነው እየፈለጉ ያሉት። እኔ በግልጽ አማርኛ ነው የምነግርህ። ገዳያቸው ማን እንደሆነ ያልተረጋገጠ ሟቾች ሙስሊም ናቸው የገደላቸው ብላችሁ ስትመጡ ማን የነገራችሁ ሙስሊም እንደገደላቸው? ማስረጃችሁ ምንድን ነው? ማን ያያቸው ሙስሊም እንደሆነ? እነዚህ ሰዎች እንዴት ተረጋገጠ ገዳዮቹ ሙስሊም እንደሆኑ? ውሸት ነው። ለራሳቸው ቦታ እያመቻቹ ነው። ባለፈው አማራ ክልል ላይ እንደተደረገ ሙስሊሞችን ማረድ ስለሚፈልጉ ነው። ሙስሊሞችን ማጥፋት ስለሚፈልጉ ነው። በጣም ይዘጋጃሉ። በነገራችን ላይ በጣም እርኩስ የሆኑ ሰዎች አሉ። ለሃይማኖት ምንም ደንታም ቦታም የሌላቸው ብዙ ሰዎች አሉ። ክርስቲያን ነን እያሉ መስቀል አንጠልጥለው ሃይማኖተኛ ነን የሚሉ የሚያስመስሉ ሰዎች አሉ። አራጆች ናቸው፣ አስመሳዮች፣ ውሸታሞች ናቸው። እኔ ገርመኛል በእውነት። እኔ የእስልምና ነገር በጣም ነው የሚገርመኝ። አጠቃዋለሁ ብለህ በሄድከው ቁጥር ዝም ብለህ በማታውቀው ነገር ነው ነገሩን የሚፈርስብህ። በቃ ዝም በማታውቀው ነገር ነው ነገሩን የሚፈርስብህ። እናንተና እኮ እነ ያሬድ እኮ ናቸው፣ እነ ያሬድ አፈወርቅ የማዲንጎ ወንድሙ እኮ ናቸው ሲያጋልጡት የነበረው። ውሸት ነው በቃ። ኦርቶዶክስ ናቸው እነሱ አይደል የሚያጋልጡት። ይሄ ነገር ውሸት እንደሆነ ራሱ እየመሰከሩ ያሉት ክርስቲያን ናቸው። ውሸት ነው። በውሸት የሚረጋገጥ ነገር የለም። በማስመሰል የምትደርሱበት ቦታ የለም። የምትወጡት ከፍታ የለም። ውሸት ነው። ውሸት ነው። ማናውቀው አዲስ ሙስሊም ስለተፈጠረ ነው የሰው ልጅ አንገት እየገዘገዘ ሰው እያረደ የሚውለው? የለም። ሙስሊም ገዳይ አይደለም። አስመሳዮች ናችሁ እናንተ፣ ውሸታሞች ናችሁ። አይደረግም። ውሸት ነው። ውሸት ነው። ሁሉም ሰው ያውቃል። ኢትዮጵያ ውስጥ ያለው ትውልድ ሁሉም ያውቃል። ስለዚህ መንቃት ነው ያለባችሁ ክርስቲያኖች፣ በተለይ ወጣቱ መንቃት ነው ያለበት። ሶሻል ሚዲያ ላይ ካሉ የበግ ወጣቶች፣ እንስሳዎች፣
ደናቁርት ከእንደነዚህ አይነት እስራት ነው ራሱን ነፃ ማውጣት ያለበት። ከመታሰር ራሱን ነፃ ማውጣት አለበት፣ ማላቀቅ አለበት። እነዚህ ሰዎች የሚመሩት፣ የሚያሽከረክሩት፣ የሚነዱት ክርስቲያን ትውልድ መኖር የለበትም እኮ። ሴሰኞች እኮ ናቸው እነዚህ እኮ የሴክስ ጥማት ያለባቸው በጣም ወራዳ ሰዎች እኮ ናቸው። የዝሙት ትራፊ ሰዎች እኮ ናቸው። ሃይማኖተኛንን ብለው ክርስቲያን እንደፈለጉ ሶሻል ሚዲያ ላይ የሚጫወቱበት የዝሙት ትራፊ የሆኑ ሰዎች ናቸው። አንድም ጤና ያለው ሰው የለም። ኦፓብ ሁለተኛው አካውንትሽ መግባት አለብሽ። እንትንሽ እያስገባንሽ ነው ግን አይሰራም። አካውንትሽ ሪፖርት አድርገውብሽ ነው። በሁለተኛው አካውንትሽ ነይ። እየተሰማሽ ከሆነ ይሽከረከራል፣ አይሰራም። ክርስቲያኖች መንቃት አለባችሁ፣ ማሰብ አለባችሁ፣ መለወጥ አለባችሁ። አይምሮአችሁን ምንድነው በደናችሁን በራሳችሁ አይምሮ ነው መምራት መቻል ያለባችሁ። እነ ያያ ዘልደታ እነ ዘመድኩን በቀለ እነ እፎይ የሚባሉ ውዳቂ ሰዎች እኔ ያሳዝነኛል እኮ። እነዚህ ሰዎች የሃይማኖት ሰባኪ የሃይማኖት አስተማሪ ሰዎች ተብለው የእንደነዚህ አይነት ሰዎች የዝሙት ትራፊ የሆኑ ሰዎችን መንጋ ሆናችሁ ስትቀሩ በጣም ነው የሚያሳዝነው። በክርስቲያናዊ የእውቀት ስለ መጽሐፍ ቅዱስ እናንተ ከነሱ በላይ ታውቃላችሁ። እናንተ ከእንደነዚህ አይነት ሰዎች ከእንደነዚህ አይነት ወራዳ ሰዎች የበለጠ እውቀት አላችሁ። ራሳችሁን ፈትሹ፣ እውቀታችሁን አግኙት። ማንነታችሁ ጋር መገናኘት አለባችሁ። ያሳዝናል፣ ያሳዝናል። ስለዚህ አንዳንዴ በጣም ግልጽ የሆነ ነገር ሆኖ እያለ ያየኸው ማለት ስለማያገባህ ነገሩ ዝም ብለህ የምታልፈው ነገር አለ። እንደነዚህ አይነት አጀንዳ ሲፈጠር አጀንዳ የምትፈጥሩ ሰዎች እኔ በጣም ነው የሚያሳዝነኝ። አሁን ስም መጥራት አልፈልግም። የሆነ ሰዓት ላይ የሆነ አጀንዳ ተፈጥሮ ነበረ፣ የራሳቸውን ሃይማኖት የሚጠቃበት ማለት ነው። ከዛ አጀንዳ ፈጠሩ፣ ለምን እንደሆነ አላውቅም። ከዛ ደግሞ የቴሌግራሙ እንትናቸውን ምናምን የሚባል አጀንዳ ተፈጠረ። ከዛ ደግሞ ግርግር ፈጠሩ። አሁን ደግሞ አዲስ አጀንዳ ተፈጠረ፣ እንደገና ግርግር ፈጠሩ። እኔ ገርመኛል። እኔ ገርመኛል። እኔ ሙስሊምም ክርስቲያንም መናበብ መቻል አለበት ነው እያልኩ ያለሁት። አይመለከተኝም። ግን እነንትና ለምንድን ነው የሆነ አጀንዳ ሃይማኖታቸውን እንትን የሚጠቃበት አጀንዳ ሲፈጠር የራሳችሁን አጀንዳ ፈጥራችሁ የምትመጡት? ግን ለምንድን ነው እናንተ ላይ የሚሰራውን ፖለቲካና ድራማ እንዲከሽፍ የማታደርጉት? እንዳይከሽፍ ብላችሁ ራሱ ስለሱ እንዳይወራ አዲስ አጀንዳ ተሸክማችሁ የምትመጡት ግን ለምንድን ነው? አይ በእውነት ራሳችሁን መጠየቅ መቻል አለባችሁ። በክርስትናም እንደዚህ አይነት ሰዎች አሉ። የሆነ አጀንዳ ሲፈጠር የራሳቸውን እንትን ምንድነው ጥቅም ለማግኘት በራሳቸው እንትን የሚያደርጉ ሰዎች አሉ። የራሳቸው ፖለቲካ የሚሰሩ ሰዎች አሉ። አሁን እፎይ እንደዛ ነው የሚያደርጉ። በታረዱ ሰዎች መቀፈል ይፈልጋሉ። በሚመቱ ሰዎች መለመን ይፈልጋሉ ክርስቲያኖች። ይሄ ነው አያስጨንቋቸው። የፈለገ ኢትዮጵያ ውስጥ ያለ ክርስቲያን በሙሉ ቢሞት ደንታቸው አይደለም። የሚያሳስባቸው ብር ኪሳቸውን ነው፣ ሆዳቸውን ነው። በእስልምና ደግሞ አንዳንድ ሰዎች እስልምና የሚወገርበት የሆነ አጀንዳ ሲፈጠር ስለሱ እንዳይወራ እሱ ግልጽ እንዳይደረግ ሰው እሱን እንዳያጠቃ እሱ እንዳይከላከል ነገሩን ጠምዝዘው ስለራሳቸው እንዲወራ የሚያደርጉ ሰዎች አሉ። እኔ በጣም ነው የገረመኝ። ለምንድን ነው? ራሳችሁን ጠይቁ። ስለ ሃይማኖታችሁ የምትጨነቁ ከሆነ ሃይማኖታችሁ የሚያሳስባችሁ ከሆነ ለሃይማኖት ብለን ነው የምትል ከሆነ ጊዜ መርጣችሁ ሃይማኖታችሁን የሚደበደብበት ሰዓት ላይ መጥታችሁ እንትና በደለን፣ እንትና ጎነተለን፣ እንትና በጥፊ መታኝ፣ እንትና ቀሚሴ እንትና አደረገኝ አትዘሉ። ትክክል አይደለም። የት ነበራችሁ እስከ ዛሬ? የት ነበራችሁና አጀንዳው ዛሬ አዲስ አጀንዳ ሲፈጠር የሆነ ሰዓት ላይ ደግሞ የነ እንትና ምንድነው የቴሌግራሙ ጉዳይ ሲመጣ የዛን ፈጥረውት ነበር። ከዛ በፊትም ፈጥረውት ነበር። እኔ ታዘባለሁ። እኔ በጣም ነው የሚገርሙ። አይ ማሰብ አለባችሁ። እናንተም ጥቅመኛ ናችሁ መሰለኝ። ሆነ ሳስበው ለማኝ ናችሁ። እናንተም ሌቦች ናችሁ። እናንተም በጣም የወረዳችሁ አረመኔዎች ናችሁ። እናንተም በጣም ውሸታም ሰዎች ናችሁ።
በጣም ምቀኛ ሰዎች ናችሁ እናንተ። ምቀኝነት ብቻ አይደለም፣ በምቀኝነት ውስጥ ጥቅማቸውን የምታስከብሩ በጣም ኋላ ቀር ሰዎች ናቸው። እንትን የሚደርስበትን ፖለቲካ መስራት የለባቸውም እኮ ዘጌዎች። እንደዚህ አይነት ዘገምተኛ ሰው መሆን የለብም። የትኛው ክፍለ ዘመን ነው እየኖርኩ ያለሁት አትልም እንዴ? ከየትኛው ትውልድ ጋር ነው አብሬ ቁጭ ብዬ እያወራ ያሉት አትሉ? ዓመትና 2 ዓመት ያደረገ አንድ ትንሽ ነገር አምጥተው ኝኝ ይላሉ። አንዳንድ ነገር ወደ ውስጥ ገብተህ ብታየው ራሱ ስለ 10,000 ስለ 5,000 ስለ 20,000 ስለ 30,000 ነው የሚያወራው። አመታት እኮ ነው። በቃ እኔ ልስጣችሁና ተገላገሉ። ስለ 10,000 ስለ 20,000 አመታት ታወራለህ። ይደብራል እኮ። ባልተረጋገጠ ነገር እኮ ነው። በውሸት በቅጥፈት ወንድምን እንትን በማድረግ በማስጠቆር እኮ ነው ራሱ። ምቀኞች፣ ይሄ ኋላ ቀሮች፣ በጣም ቡዳ ሰዎች እንደዚህ መሆን የለባቸውም በእውነት። ስለዚህ ቢያንስ ሌላው እንደፈለጋችሁ መሆን ትችላላችሁ። አይመለከተኝም። እኔ በወንድማማችሁ መሀል አልገባም። አይመለከተኝም። ሐሳብ ነው። እኔ የመሰለኝ ስለምናገር ነው፣ የመሰለኝ ነው እየተናገርኩ ያለሁት። ግን ሃይማኖታችሁ በሚጠቃው ሰዓት፣ ሃይማኖታችሁ ላይ የሆነ ነገር የሆነ ፖለቲካና ድራማ በሚሰራበት ሰዓት እየመጣችሁ የራሳችሁን አጀንዳ የምትፈጥሩ ሰዎች ግን፣ ነገሩን ወደ ራሳችሁ ጉዳይ የምትቀለብሱ ሰዎች ግን እኔ በጣም ነው የምትገርሙ። ዘገምተኛ ናችሁ፣ እርጥብበቶች ናችሁ፣ ፋንድያዎች ናችሁ እናንተ። ምንም አትቀየሩም። ኦፓል ከመጣች በሁለተኛ አካውንቷ እንትን በለው አስገባት። ማሄ አስገቢያት ከመጣች። ሰምታችሁ አለ እነንትና። እኔ ስማቸውን ልጥራ እንዴ? ልሄድባችሁ እችላለሁ። እኔ ምን አገባኝ? ህግ የለኝም፣ የሚከለክለኝ አካል የለም። እለጠልጥሃለሁ ከፈለኩ እኔ እለጠልጥሃለሁ። ብቻ እንደምትቆም ነው እኮ። አሁን ራሱ ብቻችሁን ነው የቆማችሁት። አምጡ ስትባሉ ወፍ የለም፣ ስትጠየቁ መልስ የለም፣ ሂዱ ስትባሉ የለም። ምን አድርጉን ነው? ይደብራል እኮ። ስለዚህ ገርዳሜዎች፣ የወንድ ፐሬዳሞች አትሆኑ፣ ሽንታም አትሆኑ። በቃ በጣም ነው የሚያስጠላው። ቂጣችሁን እያወዛወዛችሁ እንደ ሴቶች እዚህ ጋር መርመጥመጥ የለባችሁም። በቃ እንደ ወንድ ቆፍጣን ብለህ የሚባልና የማይባል ነገር አለ። ለየት አድርገህ የሚባለውን ብለህ የማይባለውን በቃ ሰዓትን ተጠቅመህ ውልቅ ማለት ነው። ስራ ደግሞ ሰርተህ ነው መብላት ያለብህ። አለቅ። በመለመን ህይወት አይመራም። በመለመን አያልፍም። ከሰው በመጠበቅ ምንም የሚያልፍ ነገር የለም። መስራት አለብህ። ወንድ ልጅ ከሆነ ወንዶች መስራት ነው ያለብን። በቃ ተፍ ብሎ ሰው ኑሮውን ማሸነፍ መቻል አለበት እንጂ በእነንትና ምክንያት መስራት አልቻልኩም፣ እነንትና አደናቀፉኝ፣ እነንትና እንትን አሉኝ፣ እነንትና እንደዚህ አሉኝ። እኔ ለጠልጣለሁ፣ ህግ የለኝም። ስለ የትኛውም ሃይማኖት ውስጥ ያሉ ሰዎች እንደፈለኩ የመቀደድ መብት አለኝ። አትከለክለኝም። ምን አገባ ምናምን ልትለኝ አትችልም። በመሀል ገብቼ ሐሳብ ላልሰጥ እችላለሁ። በቤቴ ግን እንደፈለኩ አድርጌ ከአሁን በኋላ እንደው ስማችሁን እየጠራው ነው መለጠልጥ። አሸማቀቃለሁ። እኔ በሚያስጠላ አማርኛ ነው ራሱ የሚሄድባችሁ ውዳቄዎች። በጣም ነው የምትደብሩት። ምቀኞች፣ ቡዳ አትሆኑ። በቃ ተርመጭማጭ የምታወሩት ሴራ እንትን የምታደርጉት ከማይረባ ሰው፣ ከማይመስላችሁ ሰው፣ ከማትገናኙት ሰው ይደብራል። ምቀኞች። ከእንደዚህ አይነት ስሜት መውጣት መቻል አለባችሁ። በጣም ነው የሚያሳዝነው። እኔ ግን እንዴት ነኝ? እዚህም እዛም እያልኩ ነው አይደል የማወራው። አሁን እነ ያያ ጋር ነበርኩ፣ እነዚህ ጋር ሄዳለሁ። ምን ላድርግ? በዛብኝ እኮ። በዛ ላይ መጥፋት ስለምፈልግ ነው። እኔ አልፈልግም። አንዳንድ ሰዎች በእንደዚህ አይነት ነገር ፖለቲካ መስራት ይፈልጋሉ። እኛ የራሳችን ህግ አለን፣ የራሳችን መመሪያ አለን፣ የራሳችን መስመር አለን፣ የራሳችን ቦታ አለን፣ የራሳችን መስመር አለን። እኛ ጋር መጥተህ እንደፈለክ መሆን ትችላለህ። እነሱ ግን እንደዚህ መሆን የለባቸውም አለባቸው እያልክ ግን እኛ ከምንም ነገር መከልከል አይቻልም፣ አይቻልም። ስለፈለግነው ሰው የፈለግነውን ቃል ተጠቅመን ማውራት እንችላለን። የፈለግነውን ሰው መከላከል እንችላለን። በቃ ካውኒ እናንተ የምታለቅሱበት ጉዳይ ነው። ምነካውኒ አይቻልም። ለምን እነሱ ጋር ገባ? ሃይማኖቱን ለመስበክ ነው እኛ ጋር የሚመጣው። ለምንድን ነው እንደዚህ አይነት ሰዎች ጋር የሚያወራው? ሃይማኖትን ለመስበክ ነው፣ ለማስተማር ነው፣ ስርዓትን ለማስያዝ ነው።
እሱ ባይመክረን እሱ ዋ ባይለን እዚህ ጋር ታገኘኛለህ እንዴ? እለጠልጥሃለሁ እንጂ እያለፍኩ ምን አገባኝ? እሱ ባይከለክለን እሱ ለእሱ ክብር ባይኖረን እዚህ ጋር እንደዚህ አይነት አማርኛ ትሰማ ነበር እንዴ? እለበልብሃለሁ እንጂ አመልከዋለሁ የምትለውም እለጠልጠዋለሁ ከፈለግኩ እኔ ምን አገባኝ እኔ። እነሱ ስለሚመጡ እነሱ ተው ስለሚሉን ነው። በነገራችን ላይ እነሱ ስለሚመክሩን ስለሚገስጹን ነው። እነሱ ስርዓት ማድረግ አለባችሁ ስለሚሉን ነው። ስለዚህ እኛ ጋር ስለሚመጣ እኛ እንትን ስለሚልን እኛ ጋር መጥቶ ሃይማኖቱን ስለሚሰብክ ሌላ ነገር እኮ ምንም እኮ አያደርግም። በሃይማኖቱ አይደራደርም። ለዚህ ነው የምትጠሉት። ነፍ የሆነ እውቀት አለ። አመሰግናለሁ ግን አልጠቀምበትም። እኔ በጣም አመሰግናለሁ ግን ኮይን በብር ነው የሚገዛው። ብር ነው። እኔ ሰርቼ የምበላ ሰው ነኝ። የሚያስፈልጋቸው ሰዎች ሊኖሩ ይችላሉ። ሌሎች ለነሱ ብትሰጧቸው መልካም ነው። እኔ ምንም አይሰራልኝም ወንድሜ፣ በጣም ነው የማመሰግነው ግን በጣም እንትን አይልም፣ አይሰራልኝም። ብዙ ጊዜ ተናግሬያለሁ። አልፈልግም። እኔ ከኢትዮጵያ ውጭ ነው የምኖረው። ስራ አለኝ እኔ በቃ ስራ ሰርቼ የምኖር ሰው ነኝ። የማይሰሩ ሰዎች አሉ፣ የተቸገሩ ሰዎች ሊኖሩ ይችላሉ፣ እየሰሩ በጣም እንትን የሚላቸው ሰዎች ሊኖሩ ይችላሉ። እነሱ ደገፍ ብታደርጓቸው መልካም ነው። ብር ነው ይሄ። በነገራችን ላይ ብራችሁም እዚህ ጋር መስጠትም የለባችሁ። ማገዝ ብትፈልጉ ራሱ በውስጥ ብትልኩለት ሰው የተሻለ ነው። 65% ነው ካምፓኒውን የሚወስደው። መስጠት የለብህም። ይሄ መሸወድ ነው። መሸወድ የለብንም። ትርጉም የለውም ራሱ። እዚህ ጋር $10 ትሰጣለህ፣ እንትኑ 6 ምናምን ዶላሩ የሚሄደው እንትን የካምፓኒው ባለቤት ጋር ነው። ስለዚህ መሸወድ የለባችሁ። ማገዝ ስትፈልጉ ሌላ ሰው በውስጥ ማገዝ መቻል አለባችሁ። አንበሳ ስላወረዳችሁ ሌላ ነገር ስላደረጋችሁ ይሄ በጣም ትርፍ የለውም። ስለዚህ መታገዝ ያለባቸው ሰዎች በሌላ ነገር ብታግዟቸው መልካም ነው። እኔ ግን ሰርቼ የሚበላ ሰው ስለሆንኩ በጣም ነው የማመሰግነው። ኮይን የሚባል ነገር እንዳሰጡኝ አልፈልግም። ታብና ኮፒ ሊንክ ካለ በቃ በቂ ነው። እኔ ትንሽ ተቀድጄ ነው የምወጣው። ሌላ ምንም ነገር እኔ እንደ ውፈይ ለመለመን አይደለም የምገባው። እኔ እንደ ውፈይ ሰው ሲሞት ብር የምለምን ሰው አይደለሁም። እኔ እንደነ ቅምጥ እፎይ፣ እንደ ለማኝ እፎይ፣ እንደ ውዳቄ እፎይ እና መሰሎቹ እንደነ ያያ ዘልደታ እንደነ ዘመድኩን በቀለ የሚባሉ ውዳቂ ሰዎች ብር እያስላኩ እንደ ጆቶን የሚኖሩ ሰዎች እንደነሱ አይደለሁም። ሰርቼ የምበላ ሰው ነኝ እኔ። በጣም ነው የማመሰግነው። ስራ አለኝ እኔ፣ በጣም ገቢ አለኝ ለራሴ የሚሆን በቃ ከምንም ከማንም ምንም አልጠብቅም አልፈልግም። በጣም ነው የማመሰግነው። እንደዚህ ብዬ ስል ግን እንትን አይደለም። እና አመሰግናለሁ። ሌሎችን ብትሰጡ መልካም ነው። ማሄ እንዴት ነሽ? አሁን ስለ ለማኝና ስለ ውዳቄ ህዝብን እያወራው እንትን እየጠጣው ባወራ ነው መልካም የሚሆነው ራሱ። ሰላም ባቢ፣ እንዴት ነህ? ሰላም ነው። አማድ ይሰማል። ሂድና እናትህን ንገራት። እንደዛ በልቀህ ሂድና ቀጥይ። ለማኝ ይለኛል እንዴ? ሂድና እናትህን ንገራት። የእናትህ ስም በአባትህ ስም አትጥራኝ። ሀሳብህ ትክክል ነው። እሺ ያ ማለት ይሄ የሰሞኑ አጀንዳ በጣም ነው የሚደብረው። በጣም ይመስላል እና እንጃ ማለት በጣም የሆነ ነገር ላይ መጥተው በዚች መንገድ እስልምና ሊነኩበት የመጡበት መንገድ በክርስትናውም ያለውን ነገር በጣም የሚደብረው እውነት ለመናገር ሰውየው የተናገሩትን ንግግር ላልሆነ ስላዋሉት በጣም ነው የሚገርመኝ። በቃ ለራሳቸው ጥቅም ለራሳቸው ፖለቲካ መስሪያ ቅንጸፍ አድርገው ወስደው በግልጽ ቃላት ጆሯችን እየሰማ ለእንስሳ ነው እያሉ በግልጽ እየሰማን እነሱ ግን እኛን ነው የሚያርዱበት ብሎ ሰው እንዴት ወደ ራሱ ማስጠጋት እንደፈለገ ይገርመኛል።
አሀ እንስሳ ሆነናል ማለት ነው እኛ ክርስቲያኖች። እንስሳ ሲል ራሳችሁን እንስሳ ብለው እንደ እያቀረቡ ያሉት እኔ ያልገባኝ ነገር ቀረቡ እንደሆነ ነው እኔ እየተረዳ ያለሁት። ሰውየው እነሱ በነገር ላይ ባቢ ከዚህ በፊት አንድ ኡስታዝ ሲያስተምር ስለት እንኳን ቶሎ እንድናሰቃያቸው እንስሶችን ማድረግ የለብንም ሲሉ በጣም ነበረ ገርሞኝ። ከዚህ በፊት ዛሬ አይደለም ቆይቷል ይሄን ነገር የሰማሁት እና በጣም ገርሞኝ የዛን ጊዜ እኔ አሃ ላይ ነው ብዬ አልወሰድኩትም። ለምን ወስደዋለሁ? ለእንስሶች እንኳን ምን ያህል ርኅሩህ እንደሆኑ ምን ያህል እንዲሰቃዩ እንዳልፈለጉ ነው የሚያሳየው። እነሱ የለመዱት እየገዘገዙ እያረዱ እያሰቃዩ መግደል ነው። እንደዛ ስለተለመደ ነው ያንን ነው የምታውቁት። እና በእውነት በጣም ነው የሚገርመው። እኔ እንጃ አጀንዳ ራሱ በዚህ ልክ ይሆናል ብዬ ጭራሽ አልጠበቅኩም። እና ቲክቶክ የተጠለቀለቀበት ነገር በጣም ነው የገረመኝ። ክርስቲያኑም ሲናገር ለምን ተናገርክ? አብረህ ታርደናል በል እንዴ! አረ ህዝቡ እየኖረ ነው። ክርስቲያንና ሙስሊም አንድ ላይ ተሰብስቦ እየኖረ ነው ያለው። እናንተ እዚህ ላይ ምንድን ነው የምትሰሩት? ምንድን ነው የምታመጡት? እኔ ምንም በመጀመሪያ እናንተ ባራገባችሁት ነገር የሚፈጠር ነገር የለም። ትቀጥላለች ኢትዮጵያም ኑሯቸውም ሁላቸውም እንደዚህ እንደ ኖርማል ይቀጥላሉ። እናንተ ባርመሰመሳችሁት፣ እናንተ ባቀጣጠላችሁት ነገር ምንም የሚፈጠርም እየጨመረ የሚቀነስ ነገር ፈጽሞ ነው የለም። መስሏችሁ ነው እንስሶች ነን ብላችሁ ከቀረባችሁ እያያዘ ልደታ ያው እንስሳ ሆናችሁ መቅረብ ትችላላችሁ በመሰረቱ እንጂ እኔ በጣም ነው የገረመኝ። አስጠላችሁኝ ሁሉ ቲክቶክ ሁሉ እንዴት እንዳስጠላኝ ባብዬ ገባሁ አይደለም። ቆይቻለሁ ራሴን አውጥቻለሁ ከዚህ ቲክቶክ ምናምን አርሱ ኖርማል ሁሉ ራሱ አስጠሉኝ ማለት ወጥቻለሁ። ዳንድ አልፎ ዛሬ አንተ ራሳችሁ ጭንቅላታችሁን መጠየቅ አለባችሁ። ጭንቅላታችሁን ጠይቁ። በግነን ፍየልን በባችሁ እንደሆነ ነው እያት እኔ እንደዛ ስለተረዳሁት ማለት እኔ ተረዳሁ እንደዛ ነው። ኔትወርክሽ ነው የሚቆራረጠው። ደግሞ መቀጠል ትችላላችሁ። ባቢ ኔትወርክ በጣም ስለሚያስቸግር አዎ ኔትወርክ ይቆራረጣል፣ ያንቅሻል። የሆነ ሰዓት ላይ ሐሳብሽ በጣም መልካም መንፈሱ ነው። 665 ውሸት አይቀበልም። 665 ተረትና ትርክትን አያስተናግድም። 665 ቅጥፈትን አያስቀጥልም። 665 እውነት እንደ እውነት በምክንያታዊነትን ያምናል። የ665 መንፈስ በጣም ከባድ ነው። እኔ ደስ የሚለኝ እኛ ጋር መጥቶ አንድ ሰው ውሸት ተናግሮ አያውቅም። በቃ ይጋለጣል። ውሸት የሚባል ነገር የለምና ሐሳብሽ በጣም ደስ የሚል ሐሳብ ነው። በቃ እንደ ሰው ክርስትና በውሸት አናስቀጥለውም ብለው መውጣት መነሳት ያለባቸው ክርስቲያኖች ናቸው። ክርስትና በቅጥፈት አናስቀጥለውም ብለው መቃወም የነበረባቸው ያለባቸውም ክርስቲያኖች ናቸው እያሉም ነው አንዳንድ ሰዎች። እኔ እነሱ በጣም ነው የማደንቃቸው። እነሱ ትክክለኛ ሰዎች እነሱ ናቸው። የክርስትና እውነትነት እስልምና ላይ ውሸት በመስራት አይደለም የምናረጋግጠው ብለው መነሳት ያለባቸው መቃወም ያለበት ራሱ ክርስቲያን ሙስሊም እኮ አይደለም። አሁን እዚህ ጋር ሙስሊሞች ነው ግብዳ ጎል ያስገቡት። ነገሩ ከሸፈና ታየ፣ ቪዲዮውን ተሰማ። ሰውየው ለሰውን ተው ስለ ሰው ተውትና እንስሳን እንኳን በዚህ ልክ በእስልምና ትከበራለች ነው ማሰቃየት የለብህም ነው እየተባለ ያለው። ስለዚህ የእስልምና መልካም የሆነ ትምህርት እንዲሰማ ነው እንዲሰበክ ትውልድ እንዲያውቀው ነው ያደረጉት። እነዚህ ሰዎች አያውቁም ክርስትና እንዴት መጥቀም እንደምትችል። እነዚህ ሰዎች አያውቁትም። ደግ አደረጉ። እስልምና የፍትህ ሃይማኖት እንደሆነ እስልምና እውነት እንደሆነ ነው እየተናገሩ ያሉት። ራሳቸውን የመሰከሩት እስልምና ፍትሃዊ እንደሆነ እንኳን ለሰው ለእንስሳም እንደሚጨነቅ የመሰከሩት እነዚህ ሰዎች ራሳቸው ናቸው። ከዚህ በላይ ግብዳ ፖለቲካ እኮ የለም። ራስህ ላይ ፖለቲካ ማስቆጠር ማለት እኮ ይሄ እኮ ነው። ክርስትና መጽሐፍ ቅዱስን እያነበብክ ከመስበክ ይልቅ
ሰዎች ላይ የቀጠፍክና እየዋሸ ለማስቀጠል በምትሄድበት መንገድ እንደዚህ ብለህ ነው የምትወድቀው። በነገራችን ላይ ያው ያስተማራችሁት እስልምና ፍትሃዊ እንደሆነ ነው። እስልምና ለእንስሳ ስለሚጨነቅ ነው። ሰውን ተውትና እንስሳን ማሰቃየት እንደሌለበት እስልምና እንደሚያስተምር ነው እናንተ ግልጽ ያደረጋችሁት። ትውልዱም ያዳምጣል፣ ይማራል። ከእናንተ ብዙ የሚማረው ነገር አለ። እየተፋችሁ ነው እናንተ ውዳቂዎች። በጣም ነው የምታስጠሉት። አታውቁትም እኮ። የሚያሳዝነው ነገር ክርስትና ስለማታውቁት እኮ ነው። አታውቁትም፣ ክርስትና አታውቁትም። መጽሐፍ ቅዱስን አንብባችሁ አስነብባችሁ አስተምራችሁ ሰብካችሁ የምታጸኑት ትውልድ የለም የለም። ተስፋ ስለቆረጣችሁ ነው። ድራማ በመስራት የሚቀጥል ክርስትና የለም ካሁን በኋላ። ማንንም የእስልምና አስተማሪ እየተሳደባችሁ እያስጠቆራችሁ እየቀጠፋችሁ የምታስቀጥሉት ክርስትና የለም፣ አይቻልም ራሱ። እናንተ እንደዛ ባደረጋችሁ ቁጥር እኛ ጋር ደግሞ እዚህ ጋር መጥተን የእናንተ ስራ ነው የምናከሽፈው፣ ወይ ለእናንተ መልስ ነው የምንሰጠው። አዎ እኛ የእውነት ዘብ ነን። በቃ እናንተ ቅጥፈት ስትቀጥፉ እኛ እናከሽፈዋለን። እናንተ እንደፈለጋችሁ የፈለጋችሁን ስታወሩ እኛ ደግሞ መሆን ያለበትን እናወራለን። እናንተ ማንንም ሰው ስትሳደቡ መሳደብ እንደሌለባችሁ እና ለእናንተ መልስ እንሰጣችኋለን። አረመኔዎች ናችሁ እናንተ። በጣም ውሸታሞች፣ ውዳቂዎች ናችሁ። እንዳልኩት ነው። በነገራችን ላይ እነዚህ ሰዎች በጣም መጥፎ ሰዎች ናቸው። መግደል መጨፍጨፍ ስለሚፈልጉ ነው። ጥማት ስላለባቸው ነው። ስለማይችሉ ነው እንጂ ጎረቤታቸውን ከጎረቤት ጀምረው አርደው አቃጥለው ቢያጠፏቸው ደስታቸውን ነው። ማንንም ሰው ነው። ማንንም ሰው ሙስሊም ይቅርና ሌላው እንኳን ቢያጠፉት ደስታቸውን ነው። ጸረ ሰው ናቸው። ጸረ ሰው ናቸው እነዚህ ሰዎች። ለሃይማኖታቸው ስለሚጨነቁም አይደለም፣ መኖር ስላለባቸው፣ መቀፈል፣ መስራት፣ መዝረፍ ስላለባቸው ነው። መቀበል ስላለባቸው ነው። እነዚህ ውዳቂዎች ሰርተው የማይበሉ ሰዎች፣ የዝሙት ትራፊ ሰዎች ሰርተው አይበሉ። ስለዚህ ማረድ ይፈልጋሉ። ሙስሊሞችን ማረድ ስለሚፈልጉ፣ ማጥፋት ስለሚፈልጉ፣ መጨፍጨፍ ስለሚፈልጉ ምክንያት ይፈልጋሉ እነሱ። አዎ ምክንያት ነው የሚፈልጉት። ለምን ሲባሉ አይ እኛ እኮ ስለተነካን እኮ ነው እንደዛ ያደረግነው ብለው ለማለት ነው። በሙስሊሞች እየታረድን ነው። ያልተረጋገጠ ነገር እኮ ነው። ምንም የማይታወቅ ነገር እኮ ነው ራሱ። የማይታወቅ ገዳዩ ማን እንደሆነ የማይታወቅ ነገር። ማን ነው እየገደለ ያለው አይታወቅም። የሚገርመው ደግሞ አንዳንድ ሙስሊሞች አሉ አሽቃባጮች። በቃ መግደል መቆም አለበት። አዎ አለበት፣ ግን በቅድሚያ ክርስቲያን ነው መቃወም ያለበት። ክርስቲያን መሞት የለበትም ብሎ ከፖለቲካ ወጥቶ የክርስቲያኖችን ሞት መቃወም ያለበት ራሱ ክርስቲያን ነው። ክርስቲያኖች ግን የክርስቲያኖችን ሞት ሳይሆን እየተቃወሙ ያሉት ምንድነው እየተባለ ያለው? ወሃብያ ነው እየገደልን ያለው። እንዴት አረጋገጡ? እንዴት አዩት? ወሃብያ የሚል እንትን አለባቸው እነዚህ ሰዎች። ሃይማኖታቸው እንኳን ምን እንደሆኑ የማይታወቁ ሰዎች ወሃብያ ነው ፖለቲካ ነው የምትሰሩት እናንተ ራሱ። ክርስቲያኖች ራሳችሁ እየሰራችሁ ያላችሁት ለሚመቱ ድምጽ ሳይሆን ፖለቲካ ነው የምትሰሩት። በመጀመሪያ ድምጽ መሆን አለባችሁ። ክርስቲያን መሞት የለበትም ብላችሁ መጮህ መጀመር አለባችሁ። ከዛ ደግሞ እንደዛ ሲባል ነው አንዳንድ ሙስሊሞችም ራሱ ክርስቲያን መሞት የለበትም እንደ ሰው መሞት የለበትም ማለት የምትጀምሩት እንጂ እናንተ ላይ ፖለቲካ እየተሰራ ትወጣና አንተ ክርስቲያኖች እየሞቱ ነው ምን አሽቃባጭ፣ አስመሳይ። ሰብአዊነት ነው? ውሸታም። ሰብአዊነት ነው? የምረን ነው? አሳዝነው በቃ ተጨንቀው እኮ ነው በረሃብ እየገጨለጣች ያለችው አክስተን መጀመሪያ ካለችበት የእንትን ስፍራ አታወጣትም መጀመሪያ። አስመሳይ። ሰው መሞት የለበትም። አሁን ነው እንዲህ ሰው እየሞተ ያለው ኢትዮጵያ ውስጥ። እኔ በጣም ያሳዘነኝ ብዙ ሰው እኮ እየሞተ ነበረ። ሲሞቱ የነበሩ ሰዎች መሞታቸውን ትክክል አድርገው ሲቀበሉ የነበሩ ሰዎች አሁን መጥተው ሲቃወሙ ስታያቸው አንዷ ምንድነው ኢትዮጵያ ውስጥ ጦርነት ይደረጋል፣ እስካሁንም እየተደረገ ነው። በሚደረገው ጦርነት ከአንዱ ወገን ሆና አንዱ ወገን እንዲጨፈጨፍ ስታገዝ የነበረች ገረድ ሴት መጣሁን ክርስቲያኖች መሞት የለባቸው ሰብአዊነት። እኔ እናንተ ድራማ በጣም ነው የሚገርም። አስመሳይ
አስመሳዮች። ክርስቲያን ራሱ መቃወም አለበት በመጀመሪያ። ክርስቲያን ራሱ ክርስቲያኖች በመሞታቸው ደስተኛ ነው። ክርስቲያን ራሱ በክርስቲያኖች ሞት እየዘረፈ ነው። ክርስቲያን ራሱ ክርስቲያኖች መሞታቸው ደስ ብሎታል፣ አጀንዳ አግኝተዋል። እነሱ የሚፈልጉት እንደዚህ አይነት ነገር ነው። አዎ ከዛ ደግሞ አንተ ነው የገደልከን እየተባልክ መሞት የለበትም። እኔ አይደለም የገደልኩት ማለት ይቀድማል። ሙስሊም የምትባል አሽቃባጭ በመጀመሪያ አንተ ነህ የገደልከኝ ብሎ እየወጣ ክርስቲያን መሞት የለባቸውም ከማለት ይልቅ እኔ አይደለሁም የገደልኳችሁ ማለት ነው ያለብህ እኮ በመጀመሪያ። ሰብአዊነት የሚባለው አጉል ጨዋነትን ተላብሰህ ክርስቲያኖች መሞት የለባቸውም ከምትል ክርስቲያኖች ፖለቲካ የሚሰሩበትን ጉዳይ አንተ ነው ገዳይ እየተባልክ ያለው። ስለዚህ ራስህን ነፃ አውጣ መጀመሪያ። የሰው መሞት የሚፈልግ ሰው እኮ የለም። ሰው መሞት የለበትም መሞት የለበትም ብሎ ማለት ያለበት በመጀመሪያ ግን ሞትኩ የሚል ራሱ በመጀመሪያ መቃወም አለበት። ክርስቲያኖች ወሃቢያዎች ናቸው የገደሉን ብለው ሚዲያን እንትን እያደረጉት ትመጣና ሙስሊም ነኝ ብለህ ምናምን መሞት የለባቸውም የት ነው ወለጋ ነው ምናምን ክርስቲያን ኦርቶዶክሳውያን እየተገደሉ ነው። ስንት ሰው ነው የተገደለው? ስንት ሰው ነው የተገደለው ወለጋ ላይ? ስንት ሰው ነው ጋይ አላውቅም። ስንት ሰው ነው ጻፉ። ስንት ሰው ነው የተገደለው? ስንት ሰው ነው? ወደ 1 ሚሊዮን ሰው ነው ኢትዮጵያ ውስጥ የሞተው በጦርነት። እነሱ ግን ችግር የለበትም አይደል? እነሱ ቢመቱ ምንድነው ሰው አይደለም እየሞተ ያለው ኢትዮጵያ ውስጥ በጦርነት እየረገፈ ያለው። አሁንም ጦርነት መጥቶ እንዲሞት እየተዘጋጀ ያለው ኢትዮጵያዊ ምንድነው? ስለነሱ ለምን አትጮም እናንተ? ጦርነት አያስፈልግም ብላ አትወጣም? ስለነሱ አንድ ቀን አውርታችሁ ማታውቁ አዝናችሁ ማታውቁ አስመሳዮች ሰው መሞት የለበትም። አዎ ማንንም ሰው መሞት የለበትም። አረመኔዎች ግን ሙስሊሞችን ለማረድ የምታደርጉት አጀንዳ ነው። ታያላችሁ የሆነ ሰዓት ላይ ክርስቲያኖች ተነስተው ሙስሊሞች ላይ ጥቃት ካልፈጸሙ እኔ እንትን በሉኝ። አሁን ያመጡታል፣ እየተዘጋጁ ነው። ሙስሊም ለማረድ ሙስሊም ለመጨፍጨፍ መስጊድን ለማቃጠል የፈጠሩት አጀንዳ ነው። እሱ ለመተግበር ነው አጀንዳው እንደዚህ ያደረጉት። ሙስሊም ነው ገዳይ እያሉ ያሉት ትልልቅ የሚባሉ ሰዎች አውቀው ነው ሙስሊም ላይ ጥቃት ለመፈጸም ነው። ስለገደልን የገደልነው ለማለት ነው። ከተጠያቂነትን እንትን ለማለት ነው። አውቀው ነው። ታያላችሁ ሙስሊሞች ላይ ጥቃት ካልፈጸሙ እነዚህ ሰዎች በጣም እየተዘጋጁ ነው። እንኳን የእናንተ እንትንና ሌላ ፖለቲካም እናውቃለን። ብዙ ነገርም ይፈጠራል። በነገራችሁ ላይ ሌላ ሶስተኛ ገለልተኛ አካል ስላለ እንደዚህ አይነት ነገር የሚፈጥረው። እንደገና ደግሞ ክርስቲያኖች የሆነ ቦታ ላይ ደግሞ ይቃጠላሉ። እንደገና ሙስሊሞችን የገደሏቸው ተብለው ሙስሊሞች ላይ ከባድ ጥቃት እንዲፈጸም ይደረጋል። እኔ 100% እርግጠኛ ነኝ ሙስሊም የሰው ልጅ አንገት አይገዘግዝም። ውሸት ነው። ሙስሊም ከመሬት ተነስቶ የሰው ልጅ አያርድም። ገረዶች፣ አስመሳዮች፣ ሉጤዎች፣ አረብ ሀገር ላይ ከካቸውን የምታራግፉ ውዳቄዎች፣ በተለይ የሶሻል ሚዲያ ገረዶች ማለት ነው። ሙስሊም ቤት በሰላም እየኖርሽ እንደፈለግሽ እየፈሳሽ በማዳም ዋይፋይ ሙስሊም ነው አራጅ እያልሽ ስትመጪ እኔ አይደብራችሁም? ሙስሊም ቤት እኮ ነው የምትኖሩት። ስንት ቤት የሰራችሁት እኮ በሙስሊም ብር እኮ ነው። ኢትዮጵያ ውስጥ ኑራችሁን እከካችሁን ያራገፋችሁት እኮ ሙስሊም ቤት በሰላም መብታችሁን ተከብሮ ስለኖራችሁ እኮ ነው። ምንድነው የምታወሩት? በነገራችን ላይ አረብ ሀገር በጣም እንትን ነው። እኔ በዚህ ልክ ከኢትዮጵያ ስንት እንደ ጉንዳን ሰው እየገባ በህገ ወጥም በምናምንም እየሄደባቸው በእውነት ለሰው ባይጨነቁ እነዚህ ሰዎች ሌላ ሀገር ቢሆን በእሳት ያቃጠሉት ነበረ። እንደዚህ አይነት ነገር የሚባል ነገር የለም። እከካችሁን የምታራግፉት ሙስሊም ቤት ሙስሊም አራጅ ነው የምትሉበት ዋይፋያችሁ እንትናችሁ ዳታችሁ የሙስሊም የማዳም አይደብራችሁም? አይከብዳችሁም? ሙስሊም አራጅ ነው ስትሉ በተለይ ገረዶች። እኔ ስለ ገረዶች ነው የማወራው። ስለ ገርዳሜዎች፣ ስለ አረጉቶች፣ ስለ ውዳቄዎች ነው የማወራው። ስለ ጥንባታሞች ነው የማወራው።
ሌሎች ይበሉ። መለመን ስለሚፈልጉ ነው። ከናንተ መጠቀም ስለሚፈልጉ ነው። እናንተ ግን አረብ ቤት አመታትን ኑሯችሁን እየቀየራችሁ እናትሽን ከነበረችበት የድህነት ጭቃ ህይወት አላቀሽ እያላቀቅሽ በአረብ ብር በሙስሊም ብር ሙስሊም ገዳይ ነው። የብራቸውን ነው። ሙስሊም ገዳይ ከሆነ አረብ ሀገር ያላችሁ ክርስቲያኖች መውጣት መቻል አለባችሁ። ውጡ፣ እስኪ ውጡ። ኑሮን እያሸነፍክ ቤተክርስቲያን የምትሰራው በሙስሊም ብር ነው። ቤተክርስቲያን የምትሰራው መስቀል የምትገዛው ራሱ በሙስሊም ብር ነው። ተመልሰ ሙስሊም ገዳይ ነው ትላለህ እንዴ? ውዳቄዎች እከክሽን ያራገፍሽው በሙስሊም ብር። ቤተክርስቲያን ራሱ ኢትዮጵያ አንድ ቀበሌ በአንድ ወረዳ ስንት ከመቶ በላይ ቤተክርስቲያኖች ታገኛለህ። የሆነ ቦታ ላይ በሙስሊም ብር የተሰራ ነው። ግን ይቻላል? ይቻላል? በሙስሊም ብር ቤተክርስቲያን መስራት ይቻላል? ቆሻሾች